አርሰናል ይሄን ዋይፋይ ፓስወርድ ካሪያት አልማት የተባለን ሰውዬ ሃክ አረግ ነው። ፈርስት ሃፍ ነው አክን ያደርግ ነው። ፈርስት ሃፍ ማለት ሃቨርትስ እንዴት አባሽ ናፍቀሽን ነበር። እንዴት አባሽ ጎሉ ራሱ ማለት ጎሉ ራሱ ለጊዮኬሬዝ ራሱ ሃቨርትስ መኖሩ ተመቸው። አይገርም? ተመቸው እኮ በቃ ሃቨርትስ ለማልስት ምትል ሰው ነው። ጊዮኬሬዝ ስጠኝ ሚል ሰው ነው። ተመቻቹ ገባ አይደል? ሌላው ሰልፊሽ ስለሆነበት ሃቨርትስ ሁሌ የሚያገባው ባዶ ኳስ ለጊዮኬሬዝ ሰጠዋል። አሪፍ ነገር ነው። እንዴት አድርገን ነው አሁን ሃቨርትስን ሜዳውስ ምናስገባው? ገባሽ አይደል? አሪፍ እንቅስቃሴ ፈርስት ሃፍ ጌም ገደል ነውና ሰከንድ ሃፍ ትሬኒንግ ምናምን ሮቴሽን ምናምን ፊትነስ መጠበቅ ያለባቸው ምናምን ተጫወትም ማለት ጄሱስ ተቀይሮ ሲገባ ሁሌ ያገባል። ተቀየረ 0-0 እያለን የምታገባ ምን አለበት? አድክም ይሆን ሰውዬ ማለት ደግነቱ ተሰረዘበት። ከባር ያለቀ ጨዋታ መግደል ነው። የሞተ ሰው ላይ መተኮስ ነው ጄሱስ የሚችለው። ከዛ በተረፈ የኤዜ እንቅስቃሴ ምናምን ተመችቶኛል። ማርቲኔሊ ማሪፍ ነበረች። አንድ ጎል አገባች። ማርቲኔሊ ቻምፒየንስ ሊግ ደረዳን ከተባለ ማንንም ሁን ነው የሚያገባው። ማርቲኔሊ የተለመደ ነው። አሁን ሊድዝ ላይ ይሄን ነገር ፈርስት ሃፍ ላይ ድገሙልን ባይ ነኝ። በቃ ፈርስት ሃፍ ላይ ሊድዝን ግደሉልን። ይሄ ነው ማየት ፈልገው ሚያርዘገናርስ። በቻምፒየንስ ሊጉ ከ8 ጨዋታ 8ቱንም ያሸነፈው ብቸኛ ቡድን ማን ነው? አርሰናል። በቻምፒየንስ ሊጉ ከፍተኛ ጎል ዲፍረንስ ያለው ቡድን ማን ነው? አርሰናል። ቻምፒየንስ ሊግ ያነሳሉ ተብለው ከተገመቱት ክለቦች ውስጥ ዋነኛው የሆነውን ባየር ሙኒክ ገርስሶ ኢንተር ሚላንን አሸንፎ እንዲሁም ደግሞ አትሌቲኮ ማድሪድን ረሚ ማርጎ ክለባችን አርሰናል በአንደኛ ደረጃ ምድብ ድልድሉን ከ8 ጨዋታ አሸንፎ አጠናቋል። የዛሬው ጨዋታ ውጤት 3-2 ነበረ። ቤተሰብ ምንም ይህ ውጤት ጨዋታውን በፍጹም አይገልጸውም። በፍጹም ነው የምላችሁ። አሁንም አጥቂዎቻችን ላይ እጅግ በጣም ትልቅ ችግር አለ። ምን አይነት ስህተት ሲሰሩ ነበረ? እጅግ በጣም ኳሶችን ሲያመክኑ ነበረ። በርከት ያሉ ጎሎችን ማስቆጠር እንችል ነበር። ዛሬ በትንሹ 5 እና 6 ጎል ማስቆጠር እንችል ነበር። ነገር ግን አልሆነም። አሁን አርቴታ ይህንን ነገር እንዲያስተካክሉ የተቻለውን ነገር ማድረግ አለበት። የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ በቻምፒዮንስ ሊጉ መድመቁን ማሸብረቁን ቀጥሎ ተያይዞታል። 6ኛ ጎሉን ዛሬ አስቆጥሯል። በአርሰናል ታሪክ ከጋብሪኤል ማርቲኔሊ በላይ ብዙ ጎሎችን ያስቆጠረው ቴሪ ዳንኤል ኦነሪ ብቻ ነው። ጋይስ 7 ጎል ብቻ ነው ሄነሪ ያስቆጠረው። ጋብሪኤል ማርቲኔሊ ከዚህ በኋላ 1 ጎል በእርግጠኝነት እንደሚያስቆጠርና የቴሪ ሄነሪን ታሪክ እንደሚጋራ ወይም ደግሞ እንደሚያሻሽል የተረጋገጠ ነው። ከረጅም ጊዜያት በኋላ ወደ ቋሚ አሰላለፍ የተመለሰልን ንጉስ ካይ ሃቨርትዝ በ45 ደቂቃ ውስጥ 1 ጎልና 2 አሲስት በማድረግ እጅግ በጣም የሚገርም ካምባክ አድርጓል። ካይ ሃቨርትዝ በመመለሱ ምን ያህሎቻችሁ ተደስታችኋል? ቤተሰብ እኔ እጅግ በጣም ተደስቻለሁ። የሚኬል አርቴታዎቹ መድፈኞቹ አርሰናሎች በአዲሱ የአውሮፓ ቻምፒዮንስ ሊግ ፎርማት ላይ አዲስ ታሪክ ጽፈዋል። ካይራት አልማቲን በሜዳቸው ኤሚሬትስ በመቅጠም 3-2 ማሸነፍ የቻሉት መድፈኞቹ አርሰናሎች በአውሮፓ ቻምፒዮንስ ሊጉ ከ8ቱ የምድብ ጨዋታዎች 8ቱንም በቀጥታ በማሸነፍ 24 ነጥቦችን በመያዝ ወደ ቀጣዩ ዙር በቀጥታ ማለፋቸውን ካረጋገጡ 8 ቡድኖች መካከል አንደኛ በመሆን ማረጋገጥ ችለዋል። ይህም እንግዲህ በአውሮፓ ቻምፒዮንስ ሊጉ አዲሱ ፎርማት የመጀመሪያው ቡድን ያረጋቸዋል ማለት ነው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች በጣም በርከት ያሉ አዳዲስ ፊቶችን ነበር ያስመለከቱን። ሚኬል አርቴታ ብዙ የቡድኑ ቋሚ ተጫዋቾችን ለዛሬው ጨዋታ ረፍት ሰጥቷቸው ነበር የጀመረው። ካይራት አልማቲ የካዛክስታን ቡድን ነው። ቀላል ተጋጣሚ ሊሆን ይችላል። የመጨረሻም ጨዋታ ነው። መድፈኞቹ አርሰናሎች ማለፋቸውን ያረጋገጡበት ጨዋታ ነው። ግን ቢሆንም በዚህ ጨዋታ ላይ ፈርስት ሃፍ በተለይ መድፈኞቹ አርሰናሎች በጣም አስደናቂ ነበሩ። ዮኬሬሽ አስደናቂ ጎል አስቆጥሮ መድፈኞቹን ቀዳሚ ማድረግ ችሎ ነበረ። እንዲሁም ደግሞ ካይ ሃቨርትዝም ሌላ ድንቅ ጎል ማስቆጠር ችሎ ነበረ። ማርቲኔሊም ተጨማሪው 3ኛውን ጎል ማስቆጠር ችሎ ነበረ። በካይራት አልማቲ በኩል ጆርጊኖ 7ኛው ደቂቃ ላይ ጎል አስቆጥሮ በፔናልቲ 3-1 ነበር የመጀመሪያው አጋማሽ ተጠናቀቀው። ነገር ግን 94ኛው ደቂቃ ላይ ሪካርዲኒዮ ለካይራት አልማቲ ተጨማሪ ጎል በማስቆጠር ጨዋታው 3-2 ሊጠናቀቅ ችሏል። በዚህ ጨዋታ ላይ የካይ ሃቨርትዝ መመለስ በቡድኑ ውስጥ ምን ያህል ለውጥ ሊፈጥር እንደሚችል ታዝበናል ብዬ አስባለሁ። ቪክተር ዮኬሬሽ ያስቆጠራት ጎል አስደናቂ ብትሆንም ከዚህ የተሻለ ደግሞ ማስቆጠር አጋጣሚ አማራጮችን አግኝቶ ሳይጠቀምባቸው ቀርቶ ነበረ። ማድሪክም ተደጋጋሚ አሰልቺ የሚባሉ ሹቶችን ሲያደርግ ነበር፣ ሳይሳካለትም ሲቀር ነበር በተደጋጋሚ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አርሰናል 3 ካይራት 2 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ ማለት ነው። ዛሬ ከኬፓ ነው የምንጀምረው። ምንም ማድረግ አይችልም። ኬፓ ፔናልቲውን እንዴት እንደ ካዳይት በጣም ነው የካደው። ፔናልቲውን ጨዋታው ላይ ምንም እየተሞከረበት አልነበረም። መጨረሻ ላይ የማይሆን ክሮስ ተደረገ፣ ገባበት። እሱንም ማድረን አልቻለም። 6/10 ነው የምንሰጠው ማለት ነው። ከዛ ሉዊስ ኬሊ ጋር እንሄዳለን። ሉዊስ ኬሊ
አሪፍ ጨዋታ ነው ዛሬ የተጫወተው ግን ደንበር እያለች ነበር የሆነ ሰዓት ላይ ማይሆን ኳስ ይጠልዛል ምናምን አይ ነው ጨዋታ ብዙ እንዳነሰው ምናምን ግን ይሄ ሰው የሆነ ነገር ማድረግ አለበት ማን ሉዊስ ኬሊ 8 ከ10 ከዛ ካላፊዮሪ ጋር እንሄዳለን ምንድነው መሰረው ካላፊዮሪ ልጁን ጎተተ ዛ ፔናልቲ ያሰጠብን ክሊንሺት ምንወጣ መስሎኝ ነበር ፔናልቲ ያሰጠብን በጣም ያናደ አርፈ ፕሪሚየር ሊግን ተጫወተ ዛ 7 ከ10 ማለት ነው ከዛ በኋላ ደግሞ ሞስኬራ ጋር እንሄዳለን ሞስኬራ ዛሬ እንደውም ያበደ ጨዋታ ነበር የጨዋታው ሙሉ ጨዋታው ነው የጨዋታው ጽድት ያለ ጨዋታ ማለት ነው ሞስኬራ 8 ከ10 እንሰጣለን ቤን ዋይት በስማ ማናኒ ቤን ዋይት ብራዚል ነው እንግሊዛዊ ነው ምንድነው እንዴ ኦቨርላፕ ያደርጋል ምናምን በተረከዙ ያጫውታቸዋል በጣም ስኪላ ያጣጥፋል ሰው ምናምን በጣም ያበደ ጨዋታ ቤን ዋይት 8.5 ማለት ነው ወደ መሐል እንዳለን በስማ ኖርጋርድ ኖርጋርድ በጣም ጽድት ያለ ሰው ነው ማን ኖርጋርድ ነው ደስ የሚል ጨዋታ ነው ዛሬ የተጫወተው ማለት ነው ኖርጋርድ 7 ከ10 እንሰጣለን ሃቨርዝ በስማ 15 አንተ ሃቨርዝ 15 ነሽ እንዴት ነው የምትችለው በስማ በጣም ያስደሰትከኝ አንድ ጎል ሁለት አሲስት ከጉዳት ተመልሶ ምን አይነት ጎል ነው ያገባው በጣም ነው የምትችለው ከዛ ኤዜ ጋር እንሄዳለን ማን ኤዜ ደነዘዘኩ ወይኔ ኤዜ ደነዘዘ በቃ ረሳው በቃ ነው የሚመለስ እየመሰለኝ ነበር ረሳው ካትሪኩ በኋላ ጠፍቶበታል ኳስ ምን እየተፈጠረ እንደሆነ አያቅም እሱ ራሱ 7 ከ10 ማለት ነው ማዱዌኬ ጋር እንሄዳለን ማዱዌኬ ዛሬ ምንድነው ጠፍቷብህ እንዴ ኳሱን ይዞት ይገባና ወደ ሰማይ ነው የሚጠልዘው እንዴ እኔ እኮ የካይረት ደጋፊዎች እኮ የሆነ ሬሲዝም ምናምን እያደረሱበት ነው እየመሰለኝ ያለው ደጋፊው ላይ ነው የሚጠልዘው ጎል ላይ አይመጣ ምን ሆነ ነው እንዴ 7 ከ10 በጣም የሚያናድር ጨዋታ ነው ጊዮኬሬሽ ዛሬ አግብቷል ማለት ነው ምን አይነት ጎል ነው ግን ይሄ ተችህ ምንድን ሃቨርዝ የሚገርም ሰንጥቆልም ማይሆን ተች ነበር ያደረከው ግን ማግባት አሪፍ ነው ማለት ነው ጊዮኬሬሽ 8 ከ10 እንሰጣለን ማርቲኔሊ በስመ ማን የሻምፒየንስ ሊግ ሰው ማርቲኔሊ ውስጡ ሻምፒየንስ ሊግ አለ ዋንጫው ሆድ ውስጥ አለ እርግጠኛ ነኝ ይኸውልህ ከሱ ውስጥ ነው አውጥተን የምንበለው ራሱ በጣም ነው የሚችለው ማን ሻምፒየንስ ሊግ ላይ ሲሆን ማርቲኔሊ ሌላ ፍጡር ነው የሚሆነው ገባችሁ 9 ከ10 በጣም ጽድት ያለ ጨዋታ ማለት ከተቀያሪዎች ሂንካፔ ጋር እንሄዳለን ሂንካፔ አሪፍ ጨዋታ ነው የጨዋታው ኮምፎርታብል ለማድረግ ሞክሯል እንደውም ጌሙን 7 ከ10 እንሰጣለን ኦዴጋርድ ልክ እንደገባ በቃ ቴምፖ ቅዝቅዝ አለ ምን ሰነጥቀው ምናምን ጠፋ ኦዴጋርድ ማን አልቻልክም 6 ከ10 አርሰናል ዛሬም በሻምፒዮንስ ሊጉ ነክሶ አምሽቷል። መድፈኞቹ አንድም ጨዋታ ሳይሸነፉ ታሪክ በመስራት ምድባቸው በበላይነት አጠናቀዋል። መድፈኞቹ ለሻምፒዮንስ ሊጉ ዋንጫ ቆርጠው እየተነሱም ይመስላሉ። የዘንድሮ አርሰናል እጅጉኑ አስፈሪ ክለብ መሆኑ ዛሬም አስመስክሯል። የስሎቱ ሊቨርፑል ግማሽ ደርዘን ጎል በማስቆጠር የጎል ዝናብ ሲያዘንብ አምሽቷል። በዚህም በምድቡ አርሰናል አንደኛ ሆኖ ሲያጠናቅቅ ባየር ሙኒክ ደግሞ ሁለተኛ ሆኖ አጠናቋል። የነገስንበት ቻምፒየንስ ሊግ ላይ አሁንም ንግስናችን እንደቀጠለ ዘርፋፍ ብላ እንደተቀመጥን ቦታው እንደተመቸን እንደተደላደለው ማለት ነው። ጋነርስ አሁንም ቀጥሏል ማለት ነው። አንደኝነታችንን እንዳስጠበቅን ይሄንንም ጨዋታ የመጨረሻውን ጨዋታ አሸንፈን ወጣናል ማለት ነውና በጣም ደስ የሚሉ ኢቨንቶች ተፈጥረዋል። እዚህ ላይ ከሃቨርት አሲስትና ጎል ፈርስት ሃፍ ላይ ብቻ ጉክሪሽም እንደዚሁ አሲስትና ጎል የሆነ መነሳሳቱ ምናም በጣም ነው ደስ የሚለውና ብቻ ማለፋችንን አረጋግጠናል። ግን ከዚህ ጨዋታ በጣም ቅር ያለኝ ነገር ማለት ነው አርሰናል ለምንድነው ጨካኝ ያልሆነው? ተጫዋቾቹ ለምንድነው ጨካኝ የማይሆኑት? ቆይ ሊቨርፑልን ይዩት 6-0 እንዴ! ለምንድነው የኛ ተጫዋቾች ጨካኝ? ለምንድነው አርሰናል የማይጨክነው? ለምንድነው ይሄ ጨዋታ 3-2 እኮ የሚያልቅ ጨዋታ አልነበረም? ምንድነው? ለምን እንዴ? ማንኛውም እዚህ ውድድር ላይ ከተሳተፍ ነው አንዳንድ ክለቦች ከሌሉበት አምስቱ የእንግሊዝ ፕሪሚየር ሊግ እንግሊዝ የሄዱት አምስቱ ክለቦች እንግዲህ ቀጥታ 8 ውስጥ በመግባት አልፈናል ማለት ነው። አርሰናል፣ ቶተናም፣ ሊቨርፑል፣ ሲቲ እና ቼልሲ እንግዲህ አልፈናል ማለት ነው። ኒውካስትል ደግሞ ያው አጣሪያ ውስጥ ገብታለች ማለት ነውና በጣም ደስ የሚል ነገር አለው። በዛ አርሰናል ይሄ ነገሩ ቀረ ብሎኛል። በዛ ልክ ግን ደግሞ የነ ሃቨርት ማግባት የነ ጉክሬሽ በጣም ቤስት ደስ ይላልና ትንሽ የሁዱን ነገር ያስረሳን ነገር ይመስላልና ጉዞ ወደ ቀጣይ የአውሮፓ ሻምፒዮንስ ሊጉን እንግዲህ ጀምአው ከተጫወትናቸው እያንዳንዱ ጨዋታዎች ሁሉንም በማሸነፍ እንግዲህ ኮሬክት ስኮር ማግኘት የቻልነው እኛ ነን ማለት እኛ አርሰናሎች ማኗ ዘንድሮ እዚህ መድረክ ላይ ታላቅ ገድል ይፈጸማል። ጀማው ታላቅ ገድል ዛሬ ለማንኛውም 3-2 በሆነ ውጤት አሸንፈናል። ቪክቶሪዮ ኪሪሽ አስቆጥሯል። ከዛ በተጨማሪ ኪንግ ካይ ሃቨርትም ጀምአው
ጎል ማስቆጠር ችሏል ማርቲኔሊ። ሶስተኛውን ጎል አስቆጥሮልናል ጀምአው። በዚህ ጨዋታ ላይ በጣም ኢኮኖሚካል ነበርን። የተለያዩ ተጫዋቾችን አስገብተን ሞክረናል። ኦሬዲ ዋናው ቡድናችንን አስቀምጠነው ነበር ጀምአው። ከዛ ውጪ ግን አርሰናላችን በአውሮፓ ሻምፒዮንስ ሊግ መድረክ ማለት ነው እጅግ አስፈሪ ቡድን መሆኑን አሁንም እንግዲህ ማሳየቱን ቀጥሏል ማለት ነው። በዚህ መድረክ ላይ ዘንድሮ እንደ ቀልድ አንፋታም ጀሞ እንደ ቀልድ መፋታት ብሎ ነገር አይኖርም። ታዲያ አንደኛ ሆነን በማጠናቀቃችን መቼስ የመልስ ጨዋታዎችን በሙሉ ከዚህ በኋላ የምናደርጋቸው ማለት ነው 4 ውስጥ እስኪገባ ድረስ በሜዳችን ነው የምናደርገው። መጀመሪያ ከሜዳችን ውጭ እንጫወታለን ማለት ነው። እጅግ ትልቅ አድቫንቴጅ ነው። ለማንኛውም እንኳን ደስ አላችሁ ጀምአው። ነቃ ደንገጥ በሉ። ከዚህ በኋላ በዚህ መድረክ ላይ ትልቅ ነገር ጠብቁ ነው። ይመቻችሁ። እኔ የምለው ምንድነው የማርቲኔሊ ነገር ነው። ስለ ውጤቱ ተውት፣ ቪዲዮ ሰርቼበታል። የማርቲኔሊ ነገር ምንድነው? እግዚአብሔር እኔ እኮ በኮንፊደንስ እግር ኳስ ላይ በኮንፊደንስ በጣም ማምነው፣ በጣም በቃ ኮንፊደንስ ማለት ደኪ ነገር ነው ብዬ ማምነው። ለዚህ ነው ልጁ ፕሪሚየር ሊግ ላይ ጎባጣ ነው፣ ደነዝ ነው፣ ድሪብል ማለት በቃ የሚችለውን ነገር እንኳን አይችልም ማለት ነው ፕሪሚየር ሊግ ላይ። እዚህ ቻምፒየንስ ሊግ ላይ ሌላ ሰው ኮንፊደንስ አለው። እቺን ሰሞን ቻምፒየንስ ሊግ ላይ ካይረት ስለሆነ ነው ያገባው እንዳትለኝ፣ ሙኒክ ላይ ነው ምናምን ተቀይሮ ነው ብቻ አግብቶ የለም ሁሌ ያወራዋለሁ እያልኩ እየረሳሁት ነው። ፕሪሚየር ሊግ ላይ ትንሹ አንበሳ፣ ቻምፒየንስ ሊግ ላይ ትልቁ አንበሳ ጋብሪኤል ማርቲኔሊ። እናቴ ተው፣ ቻምፒየንስ ሊግ ላይ ድምጿን ገና ሲሰማ ጋብሪኤል ማርቲኔሊ ይሆናል። ፕሪሚየር ሊግ ላይ ደግሞ አይመቸውም ጭራሽ አይችልም። ለማንኛውም ከሀቨርትዝ አግብቶላቸዋል። ቪክተር ጊዮኬሬሽም ከቸከቸ ብላለች። በቃ እነዚህ አይነት ቲም ላይ ሲሆን ቀንዴ ነው ጊዮኬሬሽ ሙድ እንዳትይዙ ብያለሁ። ጊዮኬሬሽ ላይ እኔ በሲቲ ደጋፊ ስማ ይከበር። አዎ እነዚህ ላይ ማበርቱ 3-2 ትውስታ ወደ ዋሽነፍ። አረ ለወሸነው እኮ ይቆጠረው ለማስታወስ ያክል ነው አይደል? አርቴታን እያስታወሳችሁት ነው። ፈርስት ሃፍ 3-1 ማለት ነው። 6-1 መሆን ይችል ነበር። ደብሮ ነው። ከሀቨርትዝ የት ነው የነበርኩ? አነሰካከስ የምር ጉዳት ላይ ነበር። ገረበደው። እንዴት ነው የምትችለው? ሴንትራሊ ማለት ነው እንዴት ቻንስ ክሬት ማድረግ እንዳለባችሁ ለአማካኞቻችን ለሚድፊልዶቻችን ማለት ነው አስተማራችሁ። ቪክተር ጂ ማለት ነው ደብሮች ነው እንደ አጥቂ ጎሎችን ማብዛት ደበረ እንጂ 3-4 ጎሎችን ማስቆጠር ነበር። ፈስታ ብቻ ሚስ ያለካችሁ ኳሶች ምናምን ነገር አሉ፣ ግን ጸዴ ነው። የሚገርም የአጥቂ ጎል የሚገርም የሚድፊልድ አሲስት የሚገርም የአጥቂ ጎል ነው ያስቆጠረው። አሲስት ማርጋል በጣም ጸዴ ነው። ከሀቨርትዝ ግን የሚገርም ዋት አን አሜዚንግ ፐርፎርማንስ ትላለ። ያበደ ፈርስት ሃፍ ነበር ለከሀቨርትዝ። ሉዊስ ስኬሊ በጣም ነበር የሚችለው። አክቹሊ ከዚህ በፊት የነበረውም ጨዋታ በጣም ጸዴ ነበር፣ በዛሬውም ጨዋታ በጣም ጸዴ ነው። በደንብ ፕሮግረስ እያደረገ ነው ብዬ አስባለሁ ማለት ነው። እንደዚህ የሆነ አላር አምና ያየነው ሉዊስ ስኬሊ ጭራሽ ኤአይ እስኪ መስለን ድረስ ነበር ከዛ ፊት የነበረው ጨዋታ። ግን እነዚህ ሁለት ጨዋታዎች በጣም ጸዴ ነው። አሪፍ ነው። እንደ ቡድን ኤቨሬጅ ኤዚ አሪፍ ነው። እንደ ኖርጋርድ ቤኖይት ሁሉም አሪፍ ናቸው ማለት ይቻላል ማለት ነው። ቪክተር ጂ ግን ደብሮ ነው እንጂ ከዚህ በላይ ጎሎች ማስቆጠር ይችላል። ማርቲኔሊ ማስቆጥሯል። ግን ስኬሊ በስማም ለማርቲኔሊ የሚሰጣቸው ፓሶች እንዳለ ያባብዱ ናቸው። ከሀቨርትዝ በጣም ነው የሚለየው። አሲስቱ ብላዝ ያስቆጠረው ጎል በጣም ያበደ ነው። 3-1 ፈርስት ሃፍ እንዳልኳችሁ ነው። ከዚህ በላይ መሆን ይችል ነበር። ዊአር ዘገነር እስቀለል አድርገን እንሰጠዋለን እቺን ዋይፋይ ፓስወርድ። ይመቻችሁ። እስኪ ስለ ጨዋታው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳትረሱ። በሌሊት ስሮጥ ላየኝ ሰው አብዶ ነው የሚያስበር ሩጫ የሮጥኩት ከዲኤስቲቪ መጥቼ በ45 ደቂቃ 3-1 መራ ልልህ ሳይሆን ካይ ሃቨርትዝ ቢባል ለመጀመሪያ ጊዜ ቋሚ አስተላለፍ ውስጥ ገብቶ ሻምፒየንስ ሊግ በ45 ደቂቃ ማን ኦፍ ዘ ማችን አግኝቻለሁ ያለው አንድ ጎል አንድ አሲስት ሙሉ ሜዳውን ያስባለን ማን ነው? ይህ ሰው ያለው ሃቨርትዝ ተመልሷል። በ45 ደቂቃ የተጫወተው ጨዋታና ያስመዘገበውን ቁጥር አይተነው አናቅም። ቪክተር ጊዮከርስ ስፔስ ሲያገኝ ምን አይነት አጥቂ እንደሆነ ዛሬም ከ16-50 ውጪ ሹት ቀርቅሮልናል። ማሸነፍ የገርሞኝ ሰውን የሁለቱ ፐርፎርማንስ እና ዛሬ ከቤንቾቹ እልልን ያስባሉ። ቤስት 11 ማየት አልፈልግም፣ አናዶኛል። በሁለቱ ጨዋታ ምን አይነት ብቃት ነው ያየን ያለው ብራዘር። በሃቨርትዝ ቦታ የምትጫወት ውሃ በላ እንኳን እንደዚህ እኛን አስጨብጭቦን ብራዘር። ለአርቴታ ኦንጎልን ቢያገባ ምርጥ ልጁ ነው። አሁን መሃል ተደረመሰ። ሃቨርትዝ እንደፈለገ የፈለገበት ጨዋታ ወስነናል። የአርሰናል ደጋፊ ግን ኮፒ ሊንክ
አታረግም። ከሃቨርትዝ እየደመቀ ባለበት የቻምፒየንስ ሊግ ምሽት ክለባችን 3-1 እየመራ ወደ ረፍት አምርቷል። ቪክተር ዮኬሬሽ ከሃቨርትዝና ጋብሪኤል ማርቲኔሊ ናቸው የጎሎቹ አስቆጣሪ። በጣም ምርጥ ጨዋታ የተመለከትን ነው ከካይራት ጋር ቢሆንም ለተጫዋቾቹ ኮንፊደንስ እጅግ በጣም ወሳኝ ጨዋታ ይመስለኛል። ከሃቨርትዝ እጅግ በጣም ናፍቆ እንደነበር የሚያሳይ ጨዋታ ነው። እጅግ በጣም የሚገርም የመጀመሪያ አጋማሽ ነው ያሳለፈው። ሃቨርትዝ በጨዋታው ላይ አንድ ጎል ማስቆጠር ችሏል። ከዛ በተጨማሪም አንድ ኳስ አመቻችቶ ለቪክተር ዮኬሬሽ ማቀበል ችሏል። ለቪክተር ዮኬሬሽ ኮንፊደንስ የመጀመሪያ አጋማሽ ጥሩ ነው ወይም ደግሞ አይደለም ብሎ ለመናገር እጅግ በጣም ከባድ ነው። በጣም ብዙ ኳሶችን ሲያባላሽ ተመልክተናል። ከዛ በተጨማሪም ደግሞ አንድ ጎል ማስቆጠር ችሏል። እንግዲህ ለኮንፊደንስ ጥሩ ነው አይደለም የሚለውን 90 ደቂቃ ላይ በደንብ እንመለከተዋለን። አጠቃላይ ክለባችን የመጀመሪያውን አጋማሽ 3-1 እየመራ ወደ ረፍት አምርቷል። ከዚህም በላይ ብዙ ጎሎች መቆጠር የሚችሉበት የመጀመሪያ አጋማሽ ነበር። እንግዲህ 90 ደቂቃ ውጤት ተከታትለን ደግሞ የምንገናኝ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ካይራት አብጤ ሻምፒዮንስ ሊግ ይጮታል ብልጥ ቃውን ማን ያምነኛል? ወያለው ለማጅ አገኛ ግንበኛ ፌራዩ አገኛ ትለጠልጣለህ። እኔ ብቻ አጥ ያገባ ብለህ እንዳትመጣብኝ። እኔ ወያላ እኮ አይምሮ ልፋስ ገብቶበታል እኮ እንዳትመጣብኝ ብቻ ረጉዲ። አንድ የሁላችንም ከወንበራችን ተነስተን ለኪንግ ካይ ሃቨርትዝ እንኳን ደህና መጣ ብለን እናጨብጭበለታለን። ጋይስ ምን አይነት ፐርፎርማንስ ነው በፈርስት ሃፍ ያስመለክተን የነበረው። አርሰናል ምን ያህል እንደናፈቀው በፈርስት ሃፍ ከካይራት አልማቲ ጋር 3-1 እየመሩ በተጠናቀቀው ጨዋታ ላይ አስመልክቶናል ያለምንም ጥያቄ። የኔ የመጀመሪያ አጋማሽ ምርጡ ተጫዋች እሱ ነው። አንድ አሲስትና አንድ ጎል በሱ ማስመዝገብ ችሏል። ለዮኬሬሽ አሲስት ማድረግ የቻለው ተጫዋች እሱ ነበር። ያስቆጠረውም ጎል በጣም አስደናቂ ነበረች። ማርቲኔሊ ያስቆጠራትም ሶስተኛው ጎል ላይ ራሱ ያለው አሻራ በጣም ከፍ ያለ ነበር። የሱ አሲስት ነበር መነሻው፣ ምንም እንኳን በሱ ስም ባይመዘገብ ማለት ነው። ግን ያሳየው ፐርፎርማንስ በጣም አስደናቂ ነበረ። ከረጅም ጊዜ ጉዳት መልስ ነው የመጣው የተጫዋች ግን የሚገርም ፐርፎርማንስ ከጉዳት የመጣ ሳይሆን የሆነ ተደጋጋሚ ጨዋታዎች ላይ ቶፕ ሆኖ የመጣ አይነት ተጫዋች ነው የሚመስለው። ካይራት አልማቲ አይኖ የካዛኪስታን ቡድን ነው፣ ትልቅ ቡድን አይደለም። ግን ዛሬ አርሰናል የተለያዩ አዳዲስ ፊቶችን በሜዳ ላይ እያስመለከተን ኦፕን የሆነ የጨዋታ መንገድን እያስመለከተን ይገኛል። በክሬቲቪቲው ረገድ ካይ ሃቨርትዝ በጣም ድንቅ ነበረ። በቡድን ውስጥ እኔ ብዙ ነገር መጨመር ይችላል ብዬ የማምንበት ተጫዋች ነው። በሱ መጥፎ የሚባሉ ሞመንቶች ራሱ ወገቤን ይዤ የምከራከርለት አይነት ተጫዋች ነው። ልብ ብሎ ለተመለከተው ሰው በጣም 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 የሚገርም ኳሊቲ ያለው ለዚህ የሚኬል አርቴታ ቡድን ብዙ መስጠት የሚችል አይነት ተጫዋች ነው። ዛሬም ፈርስት ሃፍ ያንን ነበር ያስመለከተን። ለማንኛውም ስለ ካይ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ ያካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ካይ ሃቨርትዝ እየደመቀ ባለበት የቻምፒየንስ ሊግ ምሽት ክለባችን 3-1 እየመራ ወደ ረፍት አምርቷል። ቪክተር ዮኬሬሽ ከሃይ ሃቨርትዝና ጋብሪኤል ማርቲኔሊ ናቸው የጎሎቹ አስቆጣሪ። በጣም ምርጥ ጨዋታ የተመለከትን ነው ከካይራት ጋር ቢሆንም ለተጫዋቾቹ ኮንፊደንስ እጅግ በጣም ወሳኝ ጨዋታ ይመስለኛል። ካይ ሃቨርትዝ እጅግ በጣም ናፍቆ እንደነበር የሚያሳይ ጨዋታ ነው። እጅግ በጣም የሚገርም የመጀመሪያ አጋማሽ ነው ያሳለፈው። ካይ ሃቨርትዝ በጨዋታው ላይ አንድ ጎል ማስቆጠር ችሏል። ከዛ በተጨማሪም አንድ ኳስ አመቻችቶ ለቪክተር ዮኬሬሽ ማቀበል ችሏል። ለቪክተር ዮኬሬሽ ኮንፊደንስ የመጀመሪያ አጋማሽ ጥሩ ነው ወይም ደግሞ አይደለም ብሎ ለመናገር እጅግ በጣም ከባድ ነው። በጣም ብዙ ኳሶችን ሲያባላሽ ተመልክተናል። ከዛ በተጨማሪም ደግሞ አንድ ጎል ማስቆጠር ችሏል። እንግዲህ ለኮንፊደንሱ ጥሩ ነው አይደለም የሚለውን 90 ደቂቃ ላይ በደንብ እንመለከተዋለን። አጠቃላይ ክለባችን የመጀመሪያውን አጋማሽ 3-1 እየመራ ወደ ረፍት አምርቷል። ከዚህም በላይ ብዙ ጎሎች መቆጠር የሚችሉበት የመጀመሪያ አጋማሽ ነበር። እንግዲህ 90 ደቂቃ ውጤት ተከታትለን ደግሞ የምንገናኝ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። በሌሊት ስሮጥ ላየኝ ሰው አብዶ ነው የሚያስበር ሩጫ የሮጥኩት ከዲኤስቲቪ መጥቼ በ45 ደቂቃ 3-1 መራ ልልህ ሳይሆን ካይ ሃቨርትዝ ቢባል ለመጀመሪያ ጊዜ ቋሚ አስተላለፍ ውስጥ ገብቶ ቻምፒየንስ ሊግ በ45 ደቂቃ ማን ኦፍ ዘ ማችን አግኝቻለሁ ያለው አንድ ጎል አንድ አሲስት ሙሉ ሜዳውን ያስባለን ማን ነው? ይሄ ሰው ያለው ሃቨርትዝ ተመልሷል። በ45 ደቂቃ የተጫወተው ጨዋታና ያስመዘገበውን ቁጥር አይተነው አናቅም። ቪክተር ዮኬሬሽ ስፔስ ሲያገኝ ምን አይነት አጥቂ እንደሆነ ዛሬም ከ16-50 ውጪ ሹት ቀርቅሮልናል። ማሸነፍ የገርሞኝ ሰውን የሁለቱ ፐርፎርማንስና ዛሬ ከቤንቾቹ እልልን ያስባሉ። ቤስት 11 ማየት አልፈልግም፣ አናዶኛል። በእውነቱ ጨዋታ ምን አይነት ብቃት ነው ያየን ያለው ብራዘር። በሃቨርትዝ ቦታ የምትጫወት ውሃ በላ እንኳን እንደዚህ እኛን አስጨብጭቦን ብራዘር። ለአርቴታ ኦንጎልን ቢያገባ ምርጥ ልጁ ነው። አሁን መሃል ተደረመሰ። ሃቨርትዝ እንደፈለገ የፈለገበት ጨዋታ ወስነናል። የአርሰናል ደጋፊ ግን ኮፒ ሊንክ አታረግም። ካይ ሉካስ ሃቨርትዝ ተመልሷል ጋይስ፣ ተመልሷል። አመት ሙሉ ከሜዳ የራቀ እኮ አይመስልም እንዴ! ምን አይነት ፐርፎርማንስ ነው እያሳየን ያለው የተጫዋች! ምን አይነት ድንቅ ተጫዋች ነው! በመጀመሪያው አጋማሽ አንድ ጎል አስቆጥሮ ለቪክተር ዮኬሬሽ ደግሞ እምታምር ስሩ ፓስ፣ ምን አይነት ድንቅ አሲስት! 2 ጎል አስተዋጽኦ አድርጓል። ገና በመጀመሪያው አጋማሽ 358 ቀናት ከሜዳ የራቀ ትላንት ሲጫወት የነበረ እኮ ነው የሚመስለው። ካይ ሉካስ ሃቨርትዝ ለአርሰናል እጅግ በወሳኝና በአስፈላጊው ሰዓት ተመልሷል ከድንቅ ብቃቱ ጋር። የመጀመሪያውን አጋማሽ ብቃቱን ከ10 ስንት ሰጡታላችሁ ጋይስ? ሬቲንጋችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እኔ ያለማጋነን 9.5 ሰጥቻለሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ካይ ሃቨርትዝ ኢዝ ባክ ሀቢቢ። ለዚህ ነው በቃ እኔ ካይን የምወደው ማለት
ያየው ነው አዝ ፋይናል ሰዳ አካባቢ ያለውን ጭዌ ቅይር ሲያደርገው ቪክተር ዮኬሬሽን ምን ያክል ሲያዩ እንደነበር እያየን ከኦዴጋርድና ከመናገና የማታገኘው ነገር ነው ካይላ የምታየው። ማዱኬ የሚባል ልጅ ግን አታለውናል። ምንድነው አንተ ኪያራት ላይ ምን አይነት ወድዛ ጥርዛት ነው በእናት ብቻ ከረፍት በኋላ 1-3 ምናምን ጎል አስቆጥርባቸዋል። ጸዴ ደስ የሚል 45 ደቂቃ አይተናል። ገለል በሉ ገለል እንዳለ ማለት ይኸውልህ ኦዴጋርድ ኢዜምና ከባችሁት ማለት ነው። ንጉሱ መመለሱን አስመልክቶ በጭብጨባ እንድትቀበሉት ሲል በ15 ደቂቃ ውስጥ 1 ጎልና 1 አሲስት አድርጓል። እንዴት አባ ነው የምትችለው? እንዴት እኔን አፈከን? ምን አይነት ተጫዋች ነው ናተ እንዴ? ለ6 ወር 7 ወር የተጎዳ አይመስልም። ተመልከተው የፍራሽ እኮ ማስታወቂያ እየሰራ እኮ ነው የሚመስለው። ካይ ሃቨርትስ ጎል ካይራት አልማይቲ ብላችሁ ሰርች አድርጉት። በስመ አብ ምን አይነት ጎል! የመጀመሪያውን ጎል በ2 ደቂቃ ውስጥ ለቪክተር ዮኬሬስ አመቻችቶ ሰጠ። የሶስተኛውን ጎል መነሻ ራሱ ካይ ሃቨርት ነው ለጋብሪኤል ማርቲኔሊ። የዮኬሬስ ጎል ነበር ግን ማርቲኔሊ አላስቻለውም። ሚስተር ቻምፒዮንስ ሊግ የኛ ሚስተር ቻምፒዮን አላስቻለውም፣ ነካበት። ነገር ግን ዌልከም ባክ ኪንግ ካይ ሃቨርት ትችላለህ።